እንደ ልቡ መኖር ጀምር በሉት እስቲ። አሜን። ጌታ እንደ ልቡ እንድንኖር ይርዳ። እንደ ልቡ እንድንኖር ጌታ ይርዳ። ሰው በላይፍ ታይሙ እንደ ልቡ ኖሮ አቅም ሰው ራሱ የተፈጠረው ለእግዚአብሔር ፈቃድ ነው። ለክብሬ ነው ለፈቃዴ ነው የፈጠርኩት ሰው ብሏል እግዚአብሔር። ስለዚህ እኛ ለራሳችን እግዚአብሔር መቼም አይተወንም። እግዚአብሔር የፈጠረን ለራሱ ነው። ፕሬዝ ጋድ ሃሌሉያ። ስለዚህ የኖስቲኮች ትምህርት ምን ነበረ ካላችሁ እንደ ልብ ኑር፣ በቃ ልክ የሌለው ፈንጠዝያ ጨፍር፣ ጠጣ፣ ዝፈንም ዘምርም። አሁን እኮ የሆነ ቃልም ነው ሰምቻለሁ ሰሞኑን ክሬት ያደረጉት መዝሙርና ዘፈንን አገናኝቶት መዝሙረ ዘፈን ነው ምናምን ይቻላል የሚል አይነት አቲቲዩድ እየመጣ ነው። መዘፈንም ትችላለህ፣ መዘመርም ትችላለህ። እንደውም የቱ ነው ኃጢአት ዘፈን ራሱ እያለ ቤተክርስቲያን ውስጥ ሰዎች ይከራከራሉ። ለምሳሌ የብሔራዊ መዝሙር ኃጢአት ነው ኃጢአት አይደለም። የሽምብራው ጥርጥር የዛፎቹ ፍሬ ትዝ አለኝ ሀገሬ ኃጢአት ነው ኃጢአት አይደለም። ከዛ ደግሞ እንዲህ አይነት ነገር ውስጥ እኮ አስገባም። ይጠቅማል አይጠቅምም? እግዚአብሔርን ያከብራል አያከብርም? አሜን አትሉኝ? አሜን። መንፈሳችሁ ይታነጻል ያን ስታረጉት። ልሳን ይላችኋል፣ ጸሎት ይላችኋል። ዘፈን ሰምታችሁ ስለዚህ ሕሊናችን ይመሰክርልናል። በንጹህ ሕሊና ደግሞ እግዚአብሔርን የምናመልክ መሆን አለብን እና እግዚአብሔር የማይከብርበትን ነገር ሀብቱ መተው ነው ያለብን እንጂ ምንም አይነት መጽሐፍ ቅዱሳዊ ጥቅስ ማፈላለግ ባይዞ እኔ መጠጣት የሚፈልግ ሰው ካለ ጥቅስ አትጥቀስ ነው ብሎ ጠጣ ጭልጥ አድርገህ መብት ነው። እኔም ልጋብዝህ እችላለሁ፣ ግን ጥቅስ ጠቅሰ ሲሆን ያመኛል። ምክንያቱም ጥቅሱን ለማይሆን ቦታ አታምጣው። አሜን። ለሆድ ቁርጠት ምናምን ብለህ ስታመጣው ትንሽ ይከብዳል። እና ጌታ ኢየሱስ ክርስቶስ የጠመቀው የወይን ጠጅ ገሊላ ላይ የሚያሰክር ነው ማሰክር አይደለም ብሎ ሰው ሲከራከር በቃ ምን አይነት ሞኝነት ነው ማለት። ምክንያቱም የዛ ክፍል ዋናው ዓላማ ዋናው ሌሰኑ ምንድን ነው? ኢየሱስ ከተፈጥሮ ልዕለ በላይ የሆነ ነገር ማድረግ ይችላል። ታምር የሚያደርግ አምላክ ጌታ ነው ይላል። እሱ ያንን ትልቅ ሱፐርማሲ ኦፍ ክራይስት የኢየሱስን ልዕቀት እንድናይበት የተጻፈን ቨርስ አንተ ጭልጥ ለማድረግ ስታመጣው ይወርዳል። እና የኖስቲኮች ትምህርት እንደዚህ ልክ ያደረገ ትምህርት ነው። ይሄ ወቅት በጣም አደገኛ ወቅት ነበር። ስለዚህ ዮሐንስ ይህንን መልእክት የጻፈው ዲፌንድ እንዲያደርጉ ስነ ምግባር ኢምፖርታንት ነው። የአዲስ ኪዳን መልእክቶችን ስታነቡ የተወደዳችሁ ቅዱሳን የሚያወሩት ስለ ካራክተር ይገርማቸዋል። ብዙ ስለ ካሪዝማ የሚያወሩ ይመስላቸዋል። ስለ ኃይል አገልግሎት የሚያወሩ ይመስላቸዋል። ኔቨር ቁጭ ብለን እናጥናቸው። መልእክታት የተጻፉ መልእክታት ጳውሎስ የጻፋቸው 14 መልእክቶች፣ ዮሐንስ የጻፋቸው 3 መልእክቶች፣ ጴጥሮስ የጻፋቸው መልእክቶች የሰማቸውን ይሁዳ የጻፋቸው ስለ ካራክተር፣ ስለ ባህሪ፣ ስለ ኢቲክስ ክርስቲያን ኢቲክስ ነው የሚያወሩት። እና ካሪዝማ ላይ ትኩረት አድርጎ የሚበር ሰው ካለ እንዲመለስ ያደርጉታል። ካራክተር እና በጣም ወግ አጥብቆ ዘመንትን ገዳም አይነት ሲያደርግ ነው የእግዚአብሔር መንፈስ አሰራር ኃይል ደግሞ ያስፈልጋል። ግን ባላንስ የሚለው ካሪዝማና ካራክተር ባላንስ ማድረግ አለበት። በእውቀት በጸጋም እደጉ ብሎ ጴጥሮስ በመልእክቱ ላይ ሰጥቷል። አሜን። እስቲ አሜን በሉ። ስለዚህ ሁለቱን እንድንይዝ ነው የእግዚአብሔር ቃል የተጻፈ። ባህሪ ደግሞ ወሳኝ ነው። መዳናችሁ በአልትራሳውንድ አታሳዩ ለሰው በኤክስሬ አይደለም የሚታወቀው። ሳልቬሽን በእናንተ ውስጥ መንፈስ ቅዱስ በእናንተ ውስጥ ድህነትን እንደሰራ የምናውቀው አንዱ መገለጫውን እንደው ካላችሁ የህይወት የምታፈሩ የጽድቅ ፍሬ ነው። አፍተሮል እኮ ሰው በመንፈስ ቅዱስ ዳግም መወለዱ በመንፈስ ቅዱስ መሞላቱ የምናረጋግጠው በምንድን ነው? የመንፈስ ፍሬ በህይወቱ ስናይ ነው። የመንፈስ ፍሬዎች ደግሞ የተባሉት ገላትያ ምዕራፍ 5 ቁጥር 22 ላይ ክርስቲያን ካራክተርስ ናቸው። አሜን ሃሌሉያ። እንዲህ ልበላችሁ በመንፈስ ቅዱስ መሞላታችሁ የሚታወቀው ሻራባራራ የሚል ረጅም ነገር ስላላችሁ አይደለም። አንዱ ነው እሱ፣ ግን ዋነኛ አይደለም። ልሳን አይደለም የመንፈስ ቅዱስ ሆሊ ስፒሪት ፊልድ ላይፍ እንዳለ የሚያሳይ ልሳን አይደለም። ምክንያቱም ሴጣን እኮ ልሳን ይናገራል። እየሰማችሁ ነው። እኛም ተማሪ ሆነን ከፓስተሮቹ እየጻፍን ድሮ እንሞክር ነበረ ለማለት እነሱ የሚሉት አንዳንዱ የተሸመደደም እንዲል ቸርች ውስጥ እናውቃለን። ስለዚህ በመንፈስ ቅዱስ የተሞላ ላይፍ እንዳለ ማረጋገጫው አጋንንት ማስወጣትን ማለት ነው። ማረጋገጫው ምን እንደው ካልከኝ የመንፈስ ፍሬ በህይወት መታየት ይጀምራል። ፍቅር፣ የዋህነት፣ ራስን መግዛት፣ ትህትና፣ ጀነረሲቲ ይኸው እዚህ ጋር ጽፈላችኋል። ሆፕ፣ ላቭ፣ ጆይ፣ ፌዝ፣ ፒስ፣ ፔሽንስ፣ ካይንድነስ፣ ጀንትልነስ ሲኖር ኢየሱስ ለዘላለም ጌታ ነው። የሚያስደንቅ ነገር ልንገራችሁ። እነዚህ ባህሪያቶች በንብረትነት የመንፈስ ቅዱስ ናቸው እንጂ የኛም አይደሉም። መንፈስ ቅዱስ በእኛ ውስጥ ከመሆኑ የተነሳ የሚሰጠን ናቸው። ባለቤቱ ግን መንፈስ ቅዱስ ነው።
ሃሌሉያ። ስለዚህ ዮሐንስ ይህንን ዲፌንድ ነው የሚያደርገው። ወቅቱ እንዲህ አይነት ቅጥ ያጣ ስነ ምግባር የጠፋበት ሰው እንደ ልቡ የሚጠፍርበት የሚፈነጥዝበት ዘመን ነው። ከእኛ ዘመን ጋር ስለሚመሳሰላል። ይህን ካልኩኝ የተጻፈበት ዓላማ ምንድን ነው? ሁለት ፐርፐስ አለው። ለምን ዓላማ ነው የተጻፈው? ጸሐፊዎች ሲጽፉ ፐርፐስ አላቸው ወይም ደግሞ ዓላማ አላቸው። ዝም ብሎ አይጽፉም። የአዲስ ኪዳን መጽሐፍ ጸሐፊዎች ሲጽፉ ዓላማ አላቸው። ስለዚህ ያንን ዓላማ እናነሳለን። እንግዲህ የዮሐንስ መልእክት የተጻፈበት ዓላማ ሁለት ነው። በቃ ሁለት የሚለውን በደንብ አድርጋችሁ ያዙ የምትጽፉ ሰዎች። ሁለት የተጻፈበት ዓላማ ሁለት ነው። አንደኛው ማጋለጥ ነው። አሜን። አንደኛው ማጋለጥ ነው። ዮሐንስ መልእክት ዋናው የተጻፈበት ዓላማ ማጋለጥ ነው፣ ወይም ደግሞ ምን ማድረግ ነው? ኤክስፖዝ ማድረግ ነው። ምንድን ነው የሚያጋለጠው ካለችው፣ ሐሰተኛ መምህራንን ምን ማድረግ ነው? ማጋለጥ ነው። ስለዚህ ዮሐንስ ቁጭ ብሎ ሲጽፍ የጻፈው ታውቃላችሁ፣ በአእምሮ አይደለም። መንፈስ ቅዱስ ኢንስፓየርድ አድርጎት ነው የጻፈው። አሜን። ስለዚህ መንፈስ ቅዱስ በሱ ውስጥ ሆኖ ያሻው የፈለገውና ያጻፈበት ዓላማ ምንድን ነው? ማጋለጥ፣ ሐሰተኛ አስተማሪዎችን ማጋለጥ ነው። መንፈስ ቅዱስ ይወዳል ሐሰተኛ አስተማሪዎች ሲጋለጡ። አንዳንዴ የማንወድ ሰዎች ካለን ከመንፈስ ቅዱስ ሀሳብ ጋር እየተቃወመ ነው። አንዳንድ ሰዎች ሲነቁ የሚያማችሁ ሰዎች ካላችሁ ልክ አይደለም፣ አስፈትሹ ለመንፈስ ቅዱስ ራሳችሁ። አፍተሮን እኮ እኔና እናንተ የኢየሱስ ተከታዮች ነን። በቃ የኔ እኮ ተከታይ አይደላችሁ። አሁን እኔ እዚህ ስሰራችሁ የኔ ደቀ መዝሙር እንዳደረጋችሁ አለም የተተላኩት። ወደ ዓለም ሁሉ ሄዱ አይደል ያለው ግሬት ኮሚሽን ላይ ደቀ መዛሙርት አድርጓቸው የኔ ቤተ ክርስቲያን ሲል ማይ ቸርች ነው ያለው ማቴዎስ 16 ላይ። አይ ዊል ቢልድ ማይ ቸርች፣ ቤተ ክርስቲያኔን እመሰረታለሁ ነው ያለው። በንብረት ናት የኔ ናት እያለ ነው። አሁን እኛ ችግራችን ምንድነው? የቤተ ክርስቲያን መስራቹ የእኛ ነፍስ አባት እናደርገዋለን። ድሮ እዛ ጥለን የመጣ ነው አስተምረው ማለት ነው። እዛ ልክ አይደለም ብለን እኮ ነው የወጣ ነው። አሁንም እዚህ መጠን ግን ቆም ስላላደረገ ነው እንጂ ነፍስ አባታችን እሱን ነው የምንከተለው። እሱን የነፍሳችን ንጉሥ፣ እሳቸው በእሳቸው ይባላል ነው። እንደዛ አይደለም። የእኛ የነፍሳችን አባት ራቁቱን በመስቀል ላይ የተንጠለጠለልን የሞተልን፣ አሜን በሉኛ፣ ኢየሱስ ነው። ኢየሱስ ነው። ኢየሱስ ጋር ምንም የማንደራደረው እንጂ ሰው ንካ፣ እኔንም ንካኝ ከፈለግ በትምህርቴ ንካኝ፣ በባህሬ ንካኝ፣ በመውጣት መግባቴ ንካኝ፣ ቁጭ ብለን እንደራደራለን ወይ? ኢየሱስ ጋር ሲመጣ ግን አይቻልም። እሱ የነፍሳችን ቤዛ ነው። ስለዚህ የሕይወታችን ዋነኛው ዓላማ ክራይስት ነው። የምናቀነቅነው እኛ የኢየሱስ አቀንቃኞች ነው። የኢየሱስ አቀንቃኝ የምናቀነቅነው ኢየሱስ ነው እና እኛም በሰዎች ፍቅር ስለወደቀ ነው። አያችሁ፣ ይሄ ደግሞ ግልሙትና ይሏል ባይበል። ማመንዘር ይሏል። ማመንዘር ማለት ከሴት ጋር መተኛት እኮ አይደለም። ዴፊኒሽን ማመንዘር ማለት ለአንድ የነበረን ነገር ለሁለት፣ ለሶስት፣ ለአራት ስታረጉት ማለት ነው። ምንዛሬ ከሚል የመጣ ቃል ብር በመንዘር መተውን፣ በመንዘር መዘርዘር። ስለዚህ እኛ የተጠራ ነው ለኢየሱስ ብቻ ልንሆን ነው። ልባችን ከፍታ ላይ መንገስ ያለበት ማን ነው? እባካችሁ ጮክ በሉና ኢየሱስ በሉ እስቲ። ኢየሱስ ለሱ ብቻ ለአንዱ ለኢየሱስ ብቻ የሆነውን ልባችንን ለሌላም ስናስቀምጥበት አመነዘርን ይባላል። ስለዚህ ሐሰተኛ መምህራን ድሮም ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። እኛ ግን ስራችን ምንድን ነው? የወንጌል አማኞች፣ እውነተኛው የወንጌል አስተማሪዎች ስራችን ምንድን ነው? እነሱን በቃሉ ብርሃን ማጋለጥ ነው። እንዳያማችሁ ይጋለጡ፣ በንስሐ እንዲመለሱ እንጸልያለን። እግዚአብሔርም በንስሐ እንዲመለሱ በምሕረት ይመለሱ እንደሆነ ይጠብቃል ይላል ጢሞቴዎስ ላይ። ይጠብቃል፣ እግዚአብሔርም ይጠብቃል። አዘርዋይስ ግን ሐሰተኞች ናቸው ስንል እንዳይከፋችሁ፣ እንዳያማችሁ። አንዳንድ ጊዜም ቀንተንባቸው ይመስላችኋል ብዙ ሰው። አይደለም። ከነሱ ጋር ምንም እድል ፈንታ የለንም። እንደውም ዮሐንስ መልእክት ላይ እንመጣለን። አብራችሁ አትብሉ፣ ሰላም አትባባሉ ነው የሚለው። አሁን ግን ያለው ሁኔታ እንደዛ አይደለም። ያው ከነሱ ጋር እንድንደመር፣ እንድንገናኝ፣ እንድንሰበሰብ፣ ካለዛ ደግሞ በቃ ህጋዊ ሰውነት አካል የላችሁም እየተባለ ነው። አምብሬላ ተሰርቶልናል፣ ጥላ አንድ አይነት ካባ ይሰጣል፣ አብረ ብላ አብረ ውጣ ብሏል። እንግዲህ እንዴት እንደምናደርግ አናውቅም። ከማይመስሉኝ እምነታቸው እምነቴ ካልሆነ፣ ትምህርታቸው ትምህርቴ ካልሆነ፣ ህይወታቸው ህይወቴ ካልሆኑ ጋር እንዴት አንድ ሆኜ ልደመር እችላለሁ ነው ቃሉ። ማነበው ወንጌል አብረሃቸውን ሰላም አትባባል አትብላ እያለኝ ኢትስ ኦኬ አታካብድ፣ ቀለል አድርገው ምናምን እንዴት ልችለው እችላለሁ?
አንዱ ዓላማ ኤክስፖዝ ማድረግ ሐሰተኞችን ማጋለጥ ነው ስራው። ሁለተኛው የአንደኛ ዮሐንስ ፈርስት ጆን ቡክ ሁለተኛው ዓላማ ማሳወቅ ነው። ምን እንደሆነ የሚታወቀው የአማኞችን ደህንነት ማረጋገጫ ማሳወቅ ይፈልጋል። ምንድነው? አሹራንስ ኦፍ ሳልቬሽን በደህንነት ጉዳይ ላይ ቢ አሹርድ ነው የሚላቸው። ድናቸው ማረጋገጫው ይኸው በዚህ ነው የምታውቁት። አሜን። የደህንነትን ማረጋገጫ ማሳወቅ ሰው አማኞች ምን እንዲሉ እንዲያውቁት ማረጋገጫው ባይዘው የእናንተን ደህንነት ማረጋገጫ ማንም ሊሰጣችሁ አይችልም። ቤተ ክርስቲያን ዲክላይን ባደረገችበት በ400 ዓመት አካባቢ ላይ የካቶሊክ ፖፖች እና ካርዲናሎች ኩፖን ይሸጡ ነበር የመንግስተ ሰማያት መግቢያ እያሉ እና ደህና አድርገህ ገባ ካልክ መግቢያውን ይሰጡሃል። አንተም እሱ ካርድ ይዘህ ትጃጃላለህ ገብቻለሁ እያሉ ምን አለን ብለው የመንግስተ ሰማያት ቁልፎች ለጴጥሮስ ተሰጥቶታል ብለው። ቃሉ ግን የመንግስተ ሰማያት ቁልፎች ማለት ምን ማለት እንደሆነ አውዱን ጠብቀን መተርጎም አለብን። የመንግስተ ሰማያት ቁልፎች ይሰጥቻለሁ አላለው ማቴዎስ 16 ላይ። ስለዚህ ፖፑ ቁልፎች አሉ። ስለዚህ ይቸበችባል። አሁን እኮ እንደ ዳንን እኮ ብዙዎች ሊነግሩን ይፈልጋሉ። ምነግርህ ግን በዚህ መንገድ ከሆንክ ነው አፕሩቭድ አደርጋለሁ ነው። የእኛን መዳን አፕሩቭድ የሚያደርግልን የእግዚአብሔር ቃል ነው። አልሰማችሁኝ? እስቲ ጮክ በሉና አሜን በሉ። እስቲ መዳናችን የሚያረጋግጠን የእግዚአብሔር ቃል ነው። ፐርሰናሊስ በግል እስካላችሁ መንፈስ ቅዱስ ነው። የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ምን ያደርግልናል ነው ይላል፣ መሰከርልናል። እኔን አንድ ቀን ብትቃወመኝ በቃ ረግማለሁ እልሃለሁ፣ ሲኦል ትገባለህ እልሃለሁ። ይሄ ነው። አንድ ማኖፍ ጋር ተጣልተውት የሆኑ ኳይሮች ሰይጣን ይልክባቸዋል ዛሬ ማታ አላቸው። ኳይሮች ሆናቸው እና ስለተጣሉት ብቻ ሰይጣን ይልክባቸዋል እና ቆይታ ያለ ገለብጣለሁ ምናምን። ከዛ ደግሞ እንዳጋጣሚ ሆኖ በቃ ህይወታችሁ የሆነ ነገር አብረ ያለ ወይ አሟቸው ሆስፒታል ከገባችሁ እኔን ተናግሮኝ ነው ቋያ ተቃውሞኝ ነው ቅባቱ ይላል። እንዲህ የሚባል ነገር አፌን ሞልቼ እናገራለሁ። የለም የሚያድንም የሚገልም እግዚአብሔር ነው። እና እኔ ጋር ቢሆን እላለሁ ሁሉ ጊዜ ሳልቬሽን አፕሩቭመንት እኔ ጋር ቢሆን እንዴት እንደምነሳችሁ ሰኞ ሳጸድቅላችሁ ስታንዳርዱ ደግሞ አልዳንክም ስል ማለት ነው። መንፈስ ቅዱስ ራሱ ወሰነው። የሳልቬሽን ማረጋገጥ ጉዳይ የእኔ ነው አለ። ይመሰክራል አለስ ሃሌሉያ። ይህን ማሳወቅ ቁጥር ለምትፈልጉ አንደኛው ዓላማው ማጋለጥ ነው ለሚለው አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 26 ላይ ታገኙታላችሁ። 2:26 ላይ ሁለተኛው ማሳወቅ የሚለውን ደግሞ አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ ታገኙታላችሁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ የዮሐንስ መልእክት ቁልፍ ቃሎች ምንድን ናቸው? ፈጠን ብለን እንጻፍ። የዮሐንስ መልእክት ላይ የምናገኛቸው ቁልፍ ቃሎች ኪወርድስ የምንላቸው ማለት ቁልፍ ቃሎች አሉ። አንደኛ አድርጌ የያዝኩት እውቀት የሚል ቃል ወይም ማወቅ ወይም አንደርስታንዲንግ የሚል ቃል በዮሐንስ መልእክት ላይ 38 ጊዜ ተጽፏል ወይም ተነስቷል። ቁልፍ ቃል ዮሐንስ መልእክት ላይ የምናገኘው እውቀት ወይም ማወቅ መረዳት የሚል ስንት ጊዜ አለው? 38 ታይምስ ሜንሽን ተደርጓል። ከዚህ በመቀጠል ቁልፍ ቃል በጣም የተወሳው ቃል 33 ጊዜ የተጻፈው ፍቅር የሚለው ቃል ነው። ላ 33 ጊዜ ተነስቷል። እንግዲህ እንደምታውቁት አንድ ቃል ደጋግሞ ከተወሳ የመልእክቱ ምንድን ነው ማለት ነው? ጭብጥ ማጠንጠኛው ያን ማለት ነው። ስለዚህ እውቀት የሚል ተነስቷል። እንደገና ደግሞ ምን የሚለው ተነስቷል? ፍቅር የሚለው 33 ጊዜ ተነስቷል። ህይወት የሚለው ቃል 15 ጊዜ ተነስቷል። ሶስተኛው ቃል ይሄ ነው። ላይፍ የሚለው ቃል 15 ጊዜ ተነስቷል። ላይት የሚለው ቃል ወይም ብርሃን የሚለው ቃል 6 ጊዜ ተነስቷል። 6 ጊዜ ተነስቷል ብርሃን የሚለው ቃል። ህብረት የሚለው ቃል 4 ጊዜ ተነስቷል። ስለዚህ በደረጃ ላይ ያስቀመጥኳቸው። ስለዚህ በዮሐንስ ወንጌል ላይ ኪወርድስ የሚባሉት ምንድን ናቸው ማለት ነው? እውቀት፣ ፍቅር፣ ህይወት፣ ብርሃን፣ ህብረት የሚሉ ቃሎች ቁልፍ ቃሎች ናቸው። ቁልፍ ጥቅስ አለው ወይ ካላችሁ ወይም ቁልፍ ቃል ወይም ቁልፍ
ቁጥር ነው። ምን እንደምትሉት ኪ ቨርስ ይባላል። የዮሐንስ ወንጌል ኪ የሆነው ቨርስ በዮሐንስ መልእክት ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 የዮሐንስ መልእክት ቁልፍ መልእክት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ሃሌሉያ። የመጨረሻ ሀሳቤ ልናገርና ሰዓቴ እየደረሰ ስለሆነ ልጨርስ። ዋና ዋና ጭብጦች ምንድን ናቸው? ጭብጥ ደግሞ ቲም ምንድን ነው? ዋና ዋና ጭብጦች ምንድን ናቸው? ዮሐንስ መልእክት 5 ጭብጦች አሉ። እነሱን ፈተን ብዬ እናገራለሁ። የዮሐንስ መልእክት ዋና ዋና ጭብጦች፣ አንደኛው እውነትን መጠበቅና መለየት ነው። እውነት መጠበቅና መለየት። እውነት መጠበቅ አለበት፣ ደግሞ ምን መደረግ አለበት? ዲዘርን መደረግ አለበት። ይሄ ነው። አሜን። እውነት መጠበቅ አለበት፣ ደግሞ እውነት ምን መደረግ አለበት? ዲዘርን መደረግ አለበት። ባለፉት 5 ሳምንታት እውነትና ጸጋ በሚል ስንማር ነበር። ስለዚህ ዓለም እውነት ብላ የምታቀርበው አለ፣ ሰይጣን እውነት ብሎ የሚያቀርበው አለ፣ አውር ፍሌሽ እውነት ብሎ የሚያቀርበው ነገር አለ፣ ቅዱስ ቃሉ እውነት ብሎ የሚያቀርበው አለ። ስለዚህ በምድር ላይ የሚሉት ብዙ እውነቶች አሉ ብለው ነው የሚያምኑት። ስለ እውነት ዓለም የምታቀርበው እንደዛ ነው። እኛ ግን እውነት ከሚመስሉት ውስጥ የእግዚአብሔርን እውነት ዲዘርቭ ማድረግ አለብን። አሜን። ዲዘርኒንግ ስፒሪት ያስፈልጋል ነው የሚለው ዮሐንስ ላይ። ብዙ እውነት የሚመስሉ ነገሮች አሉ። አብሶሉት ትሩዝ ግን የእግዚአብሔር ነው። ፈረንጆች እንደዚህ ይላሉ፣ ኦል ትሩዝስ አር ጋድስ ትሩዝ ይላሉ። ሁሉ እውነቶች የእግዚአብሔር እውነት ነው ይባላል። ስለዚህ እግዚአብሔር ራሱ እውነት ነው፣ ቃሉ እውነት ነው። ላስት ኮ የተማርነው ነው የሚዘረዘረው። ልጁ ኢየሱስ ክርስቶስ እውነት ነው፣ መንፈስ ቅዱስ እውነት ነው። ስለዚህ ገዢ እውነት አለ፣ አንድ እውነት አለ። ሁሉ ደግሞ እውነቶች የማን እውነት ነው? የእግዚአብሔር እውነት ናቸው የሚባለው። ስለዚህ እውነት ከሚመስሉት መካከል የእግዚአብሔር እውነት ዲዘርን ማድረግ ያስፈልጋል ነው የሚለው ዮሐንስ። ካገኘነው ደግሞ we have to keep it። እንዴት እንጠብቀው? ኔክስት እናወራለን። ሁለተኛው ጭብጥ የክርስቶስ ተቃዋሚዎችን ማስጠንቀቅ ነው። የክርስቶስ ተቃዋሚዎችን አንታክራይስት የሆኑ አስተማሪዎችን፣ የሐሰት አስተማሪዎችን እነሱን ማስጠንቀቅ ነው የዮሐንስ መልእክት ጭብጡ። ሐሰተኛ ሰዎች በመድረክ ላይ ቆመው አንድ ሰባኪና ሚስቱ ቁጭ ብለው ጉባኤ ነገር ነው፣ ትልቅ ስብሰባ ነው እና ፓስተሩ ቁጭ ብሎ እየሰማ መድረክ ላይ የሚናገረው ሰውዬ በኢየሱስ ላይ ያፌዛል፣ ይቀልዳል እና ሚስትየዋ በጣም ተናዳ እያለቀሰች ባሏን ተጠራውና ፓስተሩ እንዴት ዝም ብለህ ታያለህ? እየተፉበት ነው እኮ ኢየሱስ ላይ እና ሂድና ምራቃቸውን ጥረግ እንጂ ምናምን ብላ ፑሽ አድርገው ወደ መድረክ እንደላከችው አንድ ነገር አድርጋለሁና ዛሬም በኢየሱስ ላይ ምራቃቸውን የሚተፉ ሐሰተኛ አስተማሪዎች ብዙዎች ናቸው። ተነስተን መጥረግ አለብን፣ ማስጠንቀቅ አለብን። አሜን። እየሰማ ኖ ልክ አይደለም ልንል ይገባል። አሁን የዲፕሎማሲ ዘመን ነው። አቃል እንካበንካ ነው የምንከተለው ማለት። ስለዚህ ዝም በል፣ እሱም በጠበሉ አንተ በጠበል ዝም በል። አፋችን ተሸብሯል። መጽሐፍ ግን አፍህን አስረህ ዝም በል አይልም። የዚህን የእውነት ቃል መናገር አለብን። አሜን። መናገር ብቻ አይደለም፣ ደግሞ የሚቃወሙትን ደግሞ መቋቋም አለብን። የሚናገሩትን እስኪያጡ ይላል ቲቶ። ሃሌሉያ አሜን በሉ። የተጠራ ነው ለዚህ ነው። ኢየሱስን የሚቃወሙትን ሰው ልናስጠነቅቃቸው ይገባል። ተመለሱ ከዚህ ጥፋት መንገድ ብለን ዮሐንስ ያንን ያደረገው። ሶስተኛው ጭብጥ የእግዚአብሔርን ባህሪ ማስተማር ነው፣ ወይም አትሪቢዩትስ ኦፍ ጋድ ካራክተር ኦፍ ጋድ። ምንድን ነው የእግዚአብሔር ባህሪ? ቅድም እንግዲህ ከሰጧችሁ ቁልፍ ቃሎች አንዱ እውነት፣ ፍቅር፣ ህይወት፣ ብርሃን የሚሉ ነገር ተነስተዋል። እነዛ የማን ባህሪዎች ናቸው ማለት ነው? የእግዚአብሔር ባህሪዎች ናቸው። ስለ እግዚአብሔር ባህሪ በደንብ አድርጎ ማስተማር ማስረዳት ነው። አራተኛው ጭብጥ የክርስቶስ ማዕከላዊነት ነው። የክርስቶስ ማዕከላዊነት ወይም ደግሞ ሴንትራሊዝም ኦፍ ክራይስት ነው። የቤተ ክርስቲያን ማዕከላዊ ጉዳይ ክራይስት ነው። እንደዚህ አድርጋችሁ ስሙኝ እስቲ። ቤተ ክርስቲያን ሲባል እንደ ቤቱ ሰሏት። ቤተ ክርስቲያን ቦዲ ኦፍ ክራይስት ማለት ነው እንጂ አሁን እኛ ያለንበትን አዳራሽ ማለት አይደለም። ቦዲ ኦፍ ክራይስት ልክ መጽሐፍ ቅዱስ እንደ ህንፃ እንደ ቤት ነው የሚያስቀምጠው እና የቤቱ መሰረት ማን ነው ይለናል? ክርስቶስ ነው ይለናል።
ፋውንዴሽን ኢዝ ክራይስት። ከዛ ቤቱ ደግሞ የቆመበት አምድ ወይም ፒላሩ ደግሞ እውነት የእውነት አምድ ያለው አይደል? የእግዚአብሔር ቤተክርስቲያን የሚለው አይደል? አምዱም ራሱ ደግሞ ማነው ይለናል? ክርስቶስ ነው ይላል። ስሙ ይባረክ። እንኳን እኛ ላልጠራ ፓስተሩ ነው ቢል ነብዩ ነው ቢል ኖሮ በጣም ችግር ነው። ይወድቃላ ቤቱ። አልሰማችሁም? አዎ ይሰበራል። ሰው ቢሆን ይሰበራል። ቤቱ ዘርፍ ይላል። ስለዚህ መሰረቱም ክርስቶስ ነው። በዚህ ደግሞ እርግጠኛ ሆኑ መሰረታችን ክርስቶስ ነው። የአለም ነው እንደዛ ነው ይላል። በተመሰረተው ላይ ሌላ መሰረት አትመስረቱ ይልና ምንድን ነው ይላል? መሰረቱም አለቱም ክርስቶስ ነው። ስለዚህ ምንድን ነው አሹርዱን እርግጠኛ ሆኑ የቆማችሁበት መሰረታችሁ ወደዚህ ወደ ቆምንበት ወደ ጸጋው ነው የመጣ ነው አይደል የሚኖረው ይላል። እና እርግጠኛ ሆኑ የሆነ ይነቃነቃል። ሰሞኑን ተነቃቃለች ምድርና እንደዛ የለም ነው ሸከለ የጸና የሚመጣው መንግስት የጸና መንግስት ነው የምንጠብቀው ነው የሚለው። ሃሌሉያ። ስለዚህ ፋውንዴሽን ላይ ችግር የለም። ክራይስት ኢትሰልፍ ፋውንዴሽን ነው። ፒላሩም ደግሞ ምሰሶም ማነው ይለናል? ክርስቶስ ነው። ስለዚህ አንወድቅም። ሃሌሉያ። ከዛ ደግሞ የማዕዘን ራስ ድንጋይ ይላል። እሱ ደግሞ ኮርነር ስቶን ማለት ነው። በየቦታው ያለ ፒላሮች አሉ። ክርስቶስ ነው። ማዕዘን ላይም ደግሞ ያሉት የማዕዘን ራሱ ድንጋይ ሌሎቹን ያጋጠሙ የቤቱ እሱም የማዕዘን ራስ ድንጋይ ክርስቶስ ነው። አሜን አትሉ? እና ክዳኑም ደግሞ ማነው ካላችሁ በደምደሚያው ክርስቶስ ነው። ስለዚህ ቤተ ክርስቲያን በክርስቶስ ተጀምራ በክርስቶስ የምታልቅ አካል ናት። ስለዚህ ማዕከሉ ክርስቶስ ነው እና ዮሐንስ የክርስቶስን ማዕከላዊነት በደንብ አድርጎ ነው የሚያነሳው በመልእክቱ ጭብጡ ይሄ ነው። አምስተኛው እና ለዛሬ መጨረሻው እንደ ክርስቶስ ደቀ መዛሙርት መመላለስ የሚል ጭብጥ ያነሳል። መዳን በጣም ኢምፖርታንት ነው። ሳልቬሽን ማግኘታችሁ በጣም አስፈላጊ ነው። ብቻውን ግን በቂ አይደለም። እንደ ዳነ ሰው ተመላለሱ። ስለ ብዙ ጊዜ ሰው ስማችሁ በሕይወት መዝገብ ላይ ስለተጻፈ ደስ ይበላችሁ ይላል። ሃሌሉያ ይላል ሁሌ። በጣም ቤስት ነገር ነው መዳናችን። ስማችን በሕይወት መዝገብ ላይ መጻፋችን ኢትስ ቬሪ ፋይን ኤንድ ስዊት፣ ግን ናት ኢነፍ። መዳን ብቻውን በቂ አይደለም። በዳኑበት ደግሞ ሕይወት መኖርና መመላለስ ያስፈልጋል። ሙሉ የሚሆነው እንደ ዳነ ሰው መመላለስ ነው። ደስ አይልም? ቆላስይስ መልእክት ሰዎቹ የዳናችሁ ናችሁ እናንተ ስላለ እምነት ስለ እናንተ ተስፋ ስለ ፍቅራችሁ ሰምተን ጌታን እያመሰገንን ይብን እንኳን እኮ እሱ ሄዶ አልተከላቸውም። የቆላስይስ ሰማዮችን ኤጳፍራ የሚባል ሰው ጳውሎስ ኤፌሶን ላይ ወንጌል ሲሰብክ ሰምቶ ወደ ከተማ ወደ ቆላስይስ ሲሄድ እኮ ቸርቿን ፕላንት ያደረጋቸው። እንዴት ተደምቁ ቁጭ ብሎ ጻፈላቸው። አስደናቂ ሰዎች ናችሁ፣ ድናችኋል፣ ቤተ ክርስቲያን ተመሰረተ። ኢትስ አሜዚንግ ይልና ግን ደግሞ ለጌታ እንደሚገባ ተመላለሱ ይላቸው። የዳኑትን ሰዎች በጌታ መሆኑ ባካችሁ ምን ማለት ነው ካላችሁ የጳውሎስ ሀሳብ በዳናችሁበት መዳን ተመላለሱ። መዳን ብቻውን በቂ አይደለም። መጨረሻ ንግግር ላጠገባችሁ ላለው ሰው ንገሩት፣ መዳን ብቻውን በቂ አይደለም በሉት እስቲ። መዳን ሙሉ የሚሆነው በሉት እስቲ፣ በዳንክበት በህይወት በሉት እስቲ፣ መመላለስ ስትጀምር ነው በሉት። የተጠራ ነው ደቀ መዝሙር ለመሆን ነው። ደቀ መዝሙር ማለት ደግሞ ምን ማለት ነው? የኢየሱስ ክርስቶስን ህይወት የሚደቃ ማለት ነው። የሚደቃ ማለት የሚደግም፣ ኢየሱስ የኖረውን ህይወት የሚደግም ነው ደቀ መዝሙር። እስከዛሬ ተከታይ ብለን የተረጎምነው ግን አሁን ላቅ ያለ ትርጉም አግኝተንለታል። ደቀ መዝሙር ማለት የክርስቶስን ህይወት የሚደቃ ነው። ስለዚህ እኛ አምባሳደር ነን። ክርስቶስ እኛን አሁን አምባሳደር ብሎናል። በክርስቶስ ህይወት እንድንመላለስ ጌታ ይርዳል። ሳምንት ምዕራፍ 1 ከቁጥር 1 እስከ 4 የህይወት ቃል በሚል ርዕስ